ሁለተኛ ቁርአን የአምላካችን የአላህ ንግግር ነው። ለየት የሚያደርገው ነገር እሱ ነው። ባይብል የሚባለው ነገር ስሪ ስቴሪዮታይፕ ነው። ራሱ የአምላክ ንግግር አለበት፣ የነቢያት ንግግር አለበት፣ የታሪክ ጸሐፊዎች ንግግር አለበት። ያ ታሪኩ እውነትም ሊሆን ይችላል፣ ሐሰትም ሊሆን ይችላል። ግን የሰው ንግግር ነው። ታሪኩ እውነትነት ቢኖረውም ግን የአምላክ ቃል ነው ማለት አይደለም። ለምሳሌ ስለኔና ስለአንተ ዛሬ ስለተገናኘንበት ነገር ጃቢር ለሆነ ሰው ቢተርክ ናሬት ቢያደርግ እውነት ነው። እውነትነቱ ግን የአምላክ ቃል አያሰኘውም ራሱ ማለት ነው። እና ባይብል ላይ ያሉ ነገሮችም በአጠቃላይ የሰው ንግግር አለበት፣ የአምላክ ንግግር አለበት። እውነትነትም አለው። ከታሪክ አንፃር አያስፈልግም እያለን አይደለም። እውነትነት ግን የአምላክ ቃል አይደለም ነው ሙሉ ለሙሉ የምንለው። ሙሉ ለሙሉ ሐሰትም ነው ብለን አናምንም፣ ሙሉ ለሙሉ እውነትም ነው ብለን አናምንም። የሰው እጅ ገብቶበታል ነው እያለን ያለ ነው። ቁርአን ደግሞ ስትመለከተው ጥንት የነበረውን ነገር አምላካችን አላህ ለምዕመናን መገሰጫና ማስታወሻ እንዲሆን ነግሮናል ማለት ነው። ጥንት የነበሩ ሰዎች ነቢያቶችን እንዴት እንደተቀበሉ፣ ያልተቀበሉ ሰዎች ደግሞ እንዴት እንዳስተባበሉ ነግሮን፣ አሁን ደግሞ ቁርአን መጥቷል። ረሱል ሰለላሁ ዐለይሂ ወሰለም መልእክተኛ ተደርገው ፋይናል ተልከዋል። ስለዚህ መልእክታቸውን ባለመቀበልና በመቀበል ያለውን ሪዋርድ ኤንድ ፓኒሽመንት ለማሳየት ወደ ኋላ የነበሩትን ታሪክ ሊነግረን ይችላል ማለት ነው። እሱ ራሱ የዓለማቱ ጌታ አላህ ነው ራሱ የሚተርከው። ራሱ የዓለማቱ ጌታ ፈጣሪ ነው እየተረከ ያለው። እንደ ታሪክ ጸሐፊዎች አይደሉም እየተናገሩ ያሉት። እና የሚናገረው ወደ ጥንት የነበሩትን ነቢያቶች ኢሳ፣ ሙሳ፣ ኢብራሂም፣ ኑህ አለይሂ ሰላም ምናምን እያለ ወደ ኋላ የነበሩትን የሚነግረን በተላኩበት ዘመን አላህ ሲልካቸው በዛ በተላኩበት ዘመን የመጣውን መልእክት ሰዎች እንዴት እንደተቀበሉና እንዴት እንዳስተባበሉት ሪዋርድ ኤንድ ፓኒሽመንት እንዴት እንዳገኙ ይነግረንና ከዛ በኋላ ቁርአን ደግሞ እንዴት እንደሆነ ይነግረንና ከዛ በኋላ ደግሞ እንደገና ደግሞ ወደፊት የሚከሰተውን የቂያማ ቀን ምን እንደሚከሰት ጀነትና ጀሃነም ውስጥ ያለውን አማኞች ምን እንደሚሉ ጀነት ከገቡ በኋላ ከሃዲያ ምን እንደሚሉ የቂያማ ቀን ያለው ወሮታና ጸፌታ ምንዳና ትሩፋት ይነግረናል። ከዛ በኋላ ደግሞ እንደገና ደግሞ መመሪያ ተደርጎ ህግ አለ። ይሄ ነገር ሐራም ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር የተፈቀደ ነው፣ ይሄ ነገር የተከለከለ ነው እያለ የሚነግረን ነገር አለ። የህይወት መመሪያችን ማለት ነው። ቁርአን እንደዚህ አይነት ነገር ነው የያዘው ማለት ነውና ቁርአን 1/3ኛውን እንትን ነው ያለው፣ ቀሶስ ነው ያለው፣ ትረካ ነው ያለው። ጥንት የነበረውን ነገር አላህ ራሱ ይተርካል፣ ወደፊት ያለውንም ነገር አላህ ይተርካል። 1/3ኛ ደግሞ አቂዳ ነው፣ አንቀጸ እምነት ላይ ነው፣ ዶግማ ላይ ነው የሚያተኩረው። ምን ማመን እንዳለብህ ይነግራል። 1/3ኛ ነገር ደግሞ ፊቂ የሚባል ነገር ነው፣ ወይም ደግሞ እንዴት መተግበር እንዳለብህ አተገባበሩን ምን መፈጸም እንዳለብህ ህጉን ይነግራል ማለት ነው። በዚህ መልኩ ነው የተቀመጠው። እንግዲህ እኔ ጭምቅ አድርጌ ነው ልነግርህ የፈለኩት። ሰፋ ያለ ነገር ካስፈለገው እያንዳንዱ እየሰፋ የሚመጣ ነገር ነውና 3 ፖይንቶችን ይይዛል ቁርአን። ከየት ነው የመጣሁት፣ ለምን መጣውና ወዴት እሄዳለሁ የሚለውን ነገር ከየት ነው የመጣሁት የሚለውን አፈጣጠራችንን ከአደም እንዴት እንደተፈጠረ እኛ በማህፀን ውስጥ እንዴት እንደተፈጠረን ዝርዝር አድርገው ይናገራል ማለት ነው። በደንብ ከየት እንደመጣን ለምን መጣን የሚለውን ደግሞ ለአላህን ለማምለክ ነው፣ እንዴት ማምለክ እንዳለብን የአምልኮ ክፍሎች ስንት ናቸው፣ አምልኮ ተቀባይነት እንዲያገኝ ምን ማድረግ አለብን፣ አምልኮ ምሰሶች ምንድናቸው ምናምን የሚለው ዝርዝር በጣም የመናገር ባህሪ ያለው። ሶስተኛውና መጨረሻው ደግሞ ወዴት ሄዳለሁ የሚለውን ነገር ሰው ከሞት በኋላ ባለው ህይወት ውስጥ ተቀስቅሶ እንዴት እንደሚቀሰቀስ ትንሳኤ እንዴት እንደሆነ ከዛ ጀነትና ጀሃነም እንዴት እንደሆነ ቀጣዩ ዓለም ምን እንደሆነ የሚያሳዩ ትምህርቶች አሉት ማለት ነውና ከየት መጣው ለምን መጣውና ወዴት ሄዳለሁ የሚል 3 መሰረታዊ ጥያቄዎችን የመመለስ ባህሪ ያለው ፊልተር አውት ስታደርገው ማለት ነው። ይሄን ይመስላል። ዋናው ነገሮች እሱ ናቸው። ኡስታዝ ማለት የምፈልገው የባይብል ላይ የማናገኘው ነገር ምንድነው መነሻው እና የተፈጠርንበት ዓላማ እና መጨረሻችንን በደንብ ያው እንደምታውቀው አብራራውምና ያንን ነገር ሙሉ ነገር አገኛለሁ ወይ የሚለው ጥያቄ ነውና እሱ አለ ብለኸኛል። ጊዜ ስጠው። እኔ ጊዜ ስጠው ነው የሚለው። ሰዎች አሁን ምንድነው ችግራቸው? ጊዜ ስጡት ሲባሉ ይቸኩላሉ አንዳንዶቹ ማለት ነው። አይሰጡትም፣ ጊዜ አይሰጡትም። አልጋ ባልጋ የሆነ ነገር ምናምን ይፈልጋል። እውነት ነው። በቃ ህይወቴ ብለህ ካልከው ለቀጣይ ዓለም ይጠቅመኛል። ቀብር ላይ ሲሄድ ብቻዬን ነው የሚሄደው። ኢቭን አካልን ይዘው አትሄድም። በስፖርት ጂም የገነባው ትራይሴፕስ ባይሴፕስ ቪሼፕ ምናምን እያልክ የገነባው አካልን ጥለው ነው የምትሄደው። ከአብራ ከሚወጡ ልጆችህን ጥላቸው ነው የምትሄደው። ቤተሰብህን ጥለህ ነው የምትሄደው። ሀብት ንብረትንም ጥለት ነው የምትሄደው። ለቀጣይ ዓለም ምን ያስፈልገኛል የሚለውን ነገር ከወዲሁ ማሰብ ነው የሰው ልጅ እንዲያስብ ነው የምንፈልገው። አሁን የጭቅጭቁ ንትርኩ ምናምን ነገር የኮምፒቲሽን ነው፣ ፖለቲካል ሲሆን ነው። ሃይማኖት ፖለቲካዊ ይዘት ሲኖረው በጣም ያስጠላል። መንፈሳዊ ነገር ይዘት ካለው ግን ሪሊ ካሰብክበት ረጋ ተብለህ ነው እንትን የምትለው። አሁን አንዳንድ ሰዎች እዚህ ቤት ይገቡና የሆነ ጥያቄ ሲጠየቁ በቃ አልመለሱም እንዳይባሉ እንትን ይላሉ፣ ወይ ይሳደባሉ ወይ እንትን ይላሉ። ግዴታ አይደለም አሁን መመለስ።
አንተ የማታውቀው ነገር ከሆነ እስቲ እቺ ነገር በዚህ ዙሪያ ላይ ተዘጋጀበት እመጣለሁ ምናምን ትላለህ። ምክንያቱም መንፈሳዊ ነገር ነው። አሁን እኛ ጋር መጥተው ቢጠይቁን ስለ እስልምና የማናውቀው ነገር ከሆነ ቆይ ይሄን ነገር እኔ አላውቅም፣ ባሩክ የምታውቀው ነገር አለ፣ ከሌ ጃቢር የምታውቀው ነገር አለ ብዬ እጠይቃቸዋለሁ። ሁሉም አላውቅም ካለ በቃ አጥንተን ምናምን እንመጣለን። ማለት ሁሉ ነገር እንዴት ልናውቅ እንችላለን ስታስበው? አናውቅም። ማናውቃቸው ነገሮች ብዙ ነገሮች አሉ። ስለዚህ ጉዳዩ የመንፈሳዊ ነገር ነው እንጂ አንድ ግለሰብን የማላቅ ጉዳይ አይደለም። የኔን አዋቂነት የአንተን ማይምነት የኔን ከፍ አድርጌ አንተን ዝቅ ማድረግ ከሆነ ራሴን አተልቄ አንተን ማሳነስ ከሆነ ምንም ጥቅም የለውም። ነፍስያ ነው የሚሆነው፣ ኤጎሴንትሪክ ነው የሚሆነው። እዚህ የተሰበሰብንበት ምክንያት ምንድነው? ቴዎሴንትሪክ ነው የሚሆነው። ሊላሂ ብለን ነው ላላ ብለን ነው የተሰበሰብነው መሆን ያለበት። ሰዎች አጅር የሚያገኙበትን ነገ ጠዋት ከእሳት ነፃ የሚወጡበትን ነገር ነው ብለን ማለት ያለብን እና በጣም የተለያየ ነገር ነው። ክርስቲያኖች አሁን እኛን ያልተረዱን ነገር እንደሱ ነው፣ እንደነሱ ስለምንመስላቸው ነው። እና ይመጡና ምናምን ይናደዳሉ ምንም እንትን ሳይላቸው ማለት ነው። እኔ ጨጓራ በሽተኛ ምናምን እንዳይሆኑ ላለው አንዳንዴ በቃ ቁጭ አድርጓቸው ታች ይቀመጡና ወይ ደግሞ አይግቡ ማለት በሽተኛ ይሆናሉ። ጥሩ አይደለም፣ ለጤናም እንትን አይደለም፣ ጥሩ አይደለም ራሱ እንደዚህ እንትን ማለት። ስለዚህ በተቻለ አቅም ተከባብሮ ምናምን መነጋገር ነው። ሐሳብ ነው እየተቀያየርን ያለ ነው። ገበያው የሐሳብ ገበያ ነው። የሐሳብ ለዋላይነት፣ የሐሳብ ዘውግ፣ የሐሳብ ልዕልናና የሐሳብ የበላይነትን አንድ ሰው ይዞ መጥቶ ረብጣ የሆነ ሐሳብ ይዞ ይመጣል። እኛም ደግሞ በተሻለ ሐሳብ ለማድረቅና ለማሳለጥ እንሞክራለን። ይሄ ነው የመጣንበት እንጂ ሌላ ምንም የተለየ ነገር የለውም። እናዳመጣቸዋለን፣ የሚያምኑበትን ነገር ይነግሩናል። የግድ እናንተ የምታምኑበትን ነገር እኛ ካላመንን እኛ ምናምን ብለን እንትን እየተጫናቸው አይደለም። ሐሳባቸውን ነው፣ ሐሳብ ላይ ነው የምንፋተገው። ከዛ በኋላ ብርሃን ይኖራል ማለት ነው። ኔጌቲቭ እና ፖዚቲቭ እንትን ሲል ማለት ነው። እና ከዛ አንጻር ብታየው ጥሩ ነው ለማለት ፈልጌ ነው። ሌላኛው አጠር ያለች ነገር ማለት ትንሽ የሚያቀራርባቸው ምን ፈጽሞኑ የማያገናኘው አይነት እንትን አለው ከእስልምናና ክርስትና። ክርስትና ያው እንደምታውቀው ክርስትና የሚባል ሃይማኖት የለም። አይ እንደው በተለምዶ ደረጃ ላይ ነው። እሱን በደንብ ክርስትና መሰረቱ ምናምን የምትለው ከሆነ መሰረታዊ ትምህርቱ መጀመሪያ ሲመጣ እንትን ነው፣ ሞኖቲዝም ነው ራሱ ዩኒታሪያን የነበረ ትምህርት ነው። ከዛ ከዩኒታሪያን ቢሊታሪያን ሆነ። ዩኒታሪያን ማለት አንድ አምላክ አንድ ፐርሰን ነው፣ በማንነትም በምንነትም አንድ ነው ብለው ያምኑ ነበረ። ኢየሱስን ደግሞ የእሱ መሲህ ነው ብለው ያምኑ ነበረ። ዩኒታሪያን ነበሩ ሐዋርያቶች። ከዛ እየቀጠለ ደግሞ ቢሊታሪያን መጣ ማለት ነው። አንድ አምላክ አለ፣ ከአንድ አምላክ ሌላ አካል ተወለደ፣ ሁለተኛ አምላክና ሌላ አምላክ የሚል ትምህርት አመጡ። ከዛ እየዳበረ ነው ሶስተኛውን አካል መንፈስ ቅዱስን እግዚአብሔር መንፈስ ቅዱስ ብለው በ381 ሲያመጡት ሶስት አካላቶች መጡ ማለት ነው። ሶስት አካላቶችን አንድ አምላክ ማለት ጀመሩ። ትሪኒቲ የሚባለው ትምህርት መጣ ማለት ነው። ነገረ ክርስቶስም እንደዛ ነው። ሃየር ክራይስቶሎጂ እና ሎወር ክራይስቶሎጂ የሚባል አለ። ታታይ ነገረ ክርስቶስና ላዕላይ ነገረ ክርስቶስ የሚባል አለ። ስለዚህ ከላይ የነበረውን ነገረ ክርስቶስ ፈጥረው ከዛ ከታችኛው ጋር ከነበረው ነገረ ክርስቶስ ጋር ለማገናኘት ሲሞክሩት እንትን አለ ምንድነው አሴምብሊ ለማገጣጠም ሲሞክሩ አልቻሉም ራሱ። ስለዚህ ሁለት አካል መጣ፣ የንስጥሮስ ትምህርት መጣ። መጀመሪያ አምላክ ተገኘ ብሎ 325 ላይ የኒቂያ ጉባኤ ላይ ያደረጉ፣ 381 ላይ ደግሞ እምቅድመ ዓለም ነው ከአምላክ የተገኘው አሉ። ያ ከአምላክ የተገኘውን ከድንግል ማርያም ከተገኘው ሰው ጋር ሁለቱን ለማገናኘት ሲሞክሩ ሁለት አካል ተፈጠረ። ያ ሁለት አካል ሲፈጠር ሁለት አካል ነው ኢየሱስ፣ ሁለት ነው። የአብ ልጅና የማርያም ልጅ የሚባሉ ሁለት አካላቶች ናቸው ኢየሱስ ብሎ ማስተማር ጀመረ። እሱን በኤፌሶን ጉባኤ በ431 ላይ ለማውገዝ ተሰበሰቡ። ከዛ ደግሞ እሱን አውግዘው ደግሞ ተመልሰው ሁለት ባህሪ ነው ወይስ አንድ ባህሪ ደግሞ የሚል ጭቅጭቅ መጡ። ከዛ በኋላ ያው ቤተክርስቲያን ለሁለት ተከፈለች ማለት ነው። የኦሪየንታል ኦርቶዶክሶች እና የነዛኞቹ የምስራቃውያን የሚባሉት ለሁለት ተከፈሉ ማለት ነው። ከዛ በኋላ ደግሞ ሄደው ደግሞ መንፈስ ቅዱስ ከማን የሰረጸው የሚለው ደግሞ 1054 ላይ ደግሞ ኦርቶዶክስና ካቶሊክ ተለያዩ ማለት ነው። ከዛ በኋላ ፕሮቴስታንት ደግሞ 1517 ላይ ደግሞ እነ ማርቲን ሉተር ሲመጡ ደግሞ ተሐድሶ ያስፈልገዋል፣ ብዙ የሰው እጅ ገብቶበታል፣ ስለዚህ ሶላ ስክሪፕቸራ ባይብልን ብቻ ነው የምንቀበለው የሚል ትምህርት መጣ። ከዛ ከነሱ በኋላ ደግሞ እነ ካልቪ መጡ፣ እነ ዝዊንግሊ፣ እነ ያዕቆብ አርሜኒየስ ምናምን እያሉ እነ ቶማስ እነ ምናምን መጡ። ቶማስ አኳይነስ ሳይሆን ይሄኛው ቶማስ ማለት ነው፣ የአንግሊካኑ ማለት ነው። እና ከዛ እንደዚህ አይነት ነገር እየተባለ ክፍፍል መጣ ማለት ነው። ከዛ ከፕሮቴስታንት ደግሞ እንትና ዊሊያም ሚለር ወጣ፣ አድቬንቲስት መሰረተ። ከዛ አድቬንቲስትን ደግሞ ኤሌን ዋይት እንደገና አሻሻለችው። ከነሱ ደግሞ ቻርልስ ራስል ወጣና ደግሞ ጆቫ ዊትነስን መሰረተ ማለት ነው። ከዛ ደግሞ እንደገና ከፕሮቴስታንት ደግሞ የጆሴፍ ስሚዝ የሚባል ወጣና ሞርሞንን መሰረተ። ከፕሮቴስታንቱ ደግሞ እንደዚህ 1900 ላይ ዩናይትድ ፔንቴኮስታል ተመሰረተ ማለት ነው። ፔንቴኮስታል የሚባል ሙቭመንት መጣ። ከነሱ ደግሞ ጂሰስ ደግሞ እንደገና
በ1914 ተጀመረ ማለት ነው። እና እንዲህ እያለ ይቀጥላል እንትኑ የክርስትናው ማለት ነው። ስለዚህ አንድ አምላክ አስተምሮት መጀመሪያ ነበረ። ከሰው የሰው እጅ ገብቶበታል ነው ትምህርቱ ራሱ ከፓጋን ጋር ከግሪክ ወሮም የሚባል ትምህርት ከሮምና ከእንትን ጋር ተደበላልቋል ማለት ነው። ሰኞ ማክሰኞን ተመልከተ ራሱ ሰንደይ ብለው ያምናሉ እነሱ ምዕራባውያኖቹ። ሰንደይ ማለት ፀሐይ የተወለደችበት ቀን ነው። መንደይ ጨረቃ የተወለደችበት ቀን ነው። ሳተርን የተወለደበት ቀን ሳተርዴይ ይሉታል። የወሩ ቁጥሩ የወሩ ራሱ ስም ራሱ የጣዖቶቻቸውን ነው የዛ እንትን ያሉት። ጃኑስ የተወለደበትን ቀን ጃንዋሪ ያሉት ራሱ። ፌብሩዋሪ ማርች የሚባለው ማርስ የተወለደበት ቀን ነው። ኦገስት ደግሞ አውግስቲን የተወለደበት ነው። አውግስቲን ቄሳር የሚባለው የተወለደበት ማን ነው? አውጉስቶስ ቄሳር የተወለደበት ቀን እና እያንዳንዱ ነገሮች ከእንትን ጋር ከጣዖት አምልኮ ጋር የተገናኙ ነገሮች አላቸው። ራሱን ያሻሻሉት ራሱ ማለት ነው። ፀሐይ የተወለደችበትን ቀን እሑድ ቀን ማክበር ጀመሩ። ሰንበት አሉት። ሰንበት አደረጉት። ስትመለከተው መስቀል የነበረው ተሙዝ የሚባለው ነገር ጣዖቶቻቸው የነበረው ምልክት የነበረውን መስቀል አድርገው ራሳቸው የሃይማኖት ምልክት አደረጉት። እነ ቆስጠንጢኖስ ሲመጡ በህልሜ አይቼ ነው ምናምን ከሰማይ ወርዶ ነው ምናምን ነገር ብለው ማስተማር ጀመሩ። እና እንደዚህ አይነት ነገሮች አሉ። ሰፊ ነው እንትኑ። አንድ የሚያደርገን ነገር እንዳልኩ መሰረቱ ዲቫይን ነው ብለን ነው የምናምነው። መሰረቱ መለኮታዊ ነበር ብለን ነው የምናምነው። ግን በኋላ ላይ ግን የሰው እጅ ገባበት ነው ትምህርቱም ምኑም ተቀየጠ ነው ብለን የምናምነው እንጂ ክርስትና መሰረቱ ከመጀመሪያውኑ ጀምሮ ውሸት ነው የሚል ትምህርትም የአይሁዳውያኖች መሰረታቸው ውሸት ነው የሚል ትምህርት የለንም በእኛ በትምህርታችን። አይ ቲንክ ኦርቶዶክስን አይደል ይልካችን ኦርቶዶክስን አይደል ፕሮቴስታንት ወይም ካቶሊክ አይደለም። በኦርቶዶክስ ዲቫይን ሲምፕሊሲቲን ትቀበላላችሁ አይደል? እኔ ኡስታዙ ሂድ ለመጠየቅ ነው የገባሁት። አይ እንትን ነው ለመማማር ነው። እኔ ደግሞ ለመማማር ነው። እኔ ለመጠየቅ ዲቫይን ነው ሲምፕሊሲቲ ኡስታዙ። እኔ ማለት ለመረዳት ነው የፈለኩት። እሺ በቃ እኔ ልንገርህና ዲቫይን ሲምፕሊሲቲ ማለት አምላክ ኮምፕሊሲቲ የለውም ብለው የሚያምኑ ናቸው። ሙረከብ አይደለም። እኛም ሙረከብ አይደለም አምላክ ብለን እናምናለን። ሙረከብ ማለት የተከፋፈለ ነገር የለውም ብለን እናምናለን። ኦርቶዶክስ ትምህርት የምስራቅም የኦሪየንታል ኦርቶዶክሶችም ሲያምኑ እንደዛ ነው የሚያምኑት። ዲቫይን ሲምፕሊሲቲ ይቀበላሉ። አብሶሉት ዲቫይን ሲምፕሊሲቲ የሚቀበሉት ካቶሊኮች ናቸው። ምን ማለት ነው? አምላክ ባህሪ የለውም አትርቢት የለውም ብለው ወይም ደግሞ ሲፋ በአረብኛ ባህሪ የለውም ብለው የሚያምኑት እነሱ ናቸው። በኦርቶዶክስ ግን ኢነርጊያና የኦሲያ ዲስቲንክሽን ይቀበላሉ። አምላክ ኢነርጊያ ያለው ባህሪ ያለው ግን ባህሪያቶቹ እሱ አይደሉም፣ የሱ ነው። የሱ ባህሪያቶች ናቸው። መልቲፕል የሆኑ ባህሪያቶች አሉ ተብሎ ነው የሚታመነው። ያ ምን ይባላል? ዲቫይን ሲምፕሊሲቲ ላይ ራሱ የኦርቶዶክስ ትምህርት ውስጥ እሱ ሙፍረድ ነው፣ እኛ ሙፍረድ ነው፣ አላህ ሙፍረድ ነው ብለን ነው የምናምነው። ሙፍረድ ማለት አንድ ነው፣ አይከፋፈልም፣ ክፍፍል የለውም። ግን ባህሪያቱ የሱ ባህሪ ነው። ራሱ አትሪቢዩት የሚባል ነገር አለ፣ ሲፋ ብለን የምንለው ማለት ነው። ስለዚህ አላህ የመናገር የማወቅ የማየት የመስማት ባህሪ አለው። እሱ አዋቂ ነው፣ እውቀት የሚባል ባህሪ አለው። እሱ ተናጋሪ ነው፣ ንግግር የሚባል ባህሪ አለው። እሱ ተመልካች ነው፣ መመልከት የሚባል ባህሪ አለው። እያለ ይቀጥላል ራሱ ማለት ነው። እሱ መሐሪ ነው፣ ምህረት የሚባል ባህሪ አለው። እያለ ይቀጥላል። ባህሪያቱ የሱ ነው እንጂ እሱ አይደለም። የሱ ነው ራሱ አትሪቢዩት የሚባል ነገር አለ። አሁን ለምሳሌ በቀላሉ ላስረዳ። የአንተ እውቀት አንተ ነው ወይስ ያንተ ነው? ሚኒሊክ ሰምቻለሁ። የአንተ እውቀት የአንተ ንግግር አንተ ሳትሆን አንተ ተናጋሪ ነህ፣ አንተ አዋቂ ነህ። ኤግዛምፕሎችን ማለት ነው። ኤግዛምፕሎችን ስሰጥ ማለት ስለዚህ አሁን ምንድነው ቁርአን ያላህ ንግግር ነው። ያላህ ንግግር መሆኑን ሱረቱ ተውባ ምዕራፍ 9 ቁጥር 6 ላይ ተነግሮናል። ያላህ ንግግር ምንድነው? ባህሪያት ናቸው። ስለ ባህሪ ነው የምናወራው። ባህሪ ነው፣ ያላህ ባህሪ ነው። ያላህ ባህሪ ደግሞ አላህ ነው አትለውም ራሱ ማለት ነው። ልክ እንደ አሁን ለምሳሌ ኢነርጊያና ኡሲያ ኢነርጊያ የተፈጠረ ነገር አይደለም። ግን ኢነርጊያ ፍጡር አይደለም፣ ፈጣሪም አይደለም። ኢነርጊያ በኦርቶዶክስ ትምህርት ማለት ነው። ከዛ አንፃር በታየው ጥሩ ነው። አንዳንዴ ቴዎሎጂያችሁን በደንብም ስለማታውቁት ከዛ አንፃር ከዚህኛው ከኛ ጋር ካለው ቴዎሎጂ ጋር የሚቃርናችሁ ማለት ነው። ባህሪንና ፐርሰንን ትቀላቀላላችሁ ኖርማሊ ማለት ነው። አሁን ለምሳሌ የአላህ ቃል ዘላለማዊ ነው ወይስ አይደለም ብላችሁ ትጠይቃላችሁ። ያላህ ንግግር ዘላለማዊ ነው ስትባሉ ስንት ዘላለማዊ ያለ ትላላችሁ? ስንት ማለት የምትሉት ሁለት አካላት ቢሆኑ ነበር፣ ሁለት ፐርሰኖች ቢሆኑ ነበር እንደዛ ማለት የምትችሉት። ወልድና አብና ወልድን ስታወሩ እናንተ የባህሪ ጉዳይ አይደለም፣ የአካል ጉዳይ ነው ወይም የፐርሰን ጉዳይ ነው ጥያቄው። እኛ አሁን እየተነጋገርን ያለ ነው አምላክ 3% ነው ወይስ 1% ነው? እናንተ 3 ትላላችሁ፣ እኛ 1 እንላለን። ያ ነው ያለያየን
ትልቁ ነገር ማለት ነውና ቀጥል ሄብሮ። እሺ ጀዛከላህ ኡስታዝ ነው አላህ ይጠብቅህ። እሺ ሚኒሊክ ጥያቄ ጨረስክ ወይስ ሌላ ጥያቄ አለ? ጥያቄ ካለ ጠይቅና ካልሆነ ሌላ ሰው ጋር እንለፍ። እኔ ሌላ መጠየቅ የምፈልገው ኡስታዝ ወሂድን አላህ እግር አለው የሚለውን ትቀበላለህ ወይ ነው ጥያቄ። የሰው ማይመስል አሉ የሚባልና የሚያምኑ ሙስሊሞች አሉ ተብዬ ነበርና እሱን ትቀበላለህ ወይ ነው ኡስታዝ ወሂድ? አዎ እቀበላለሁ። ከጥንትም ጀምሮ የነበሩ ከመጀመሪያ ክፍለ ዘመን ጀምሮ የነበሩ በእስልምና በአቂዳ ዙሪያ ላይ ወጥነት ትውፊታውያን የሚባሉት አስርያ ይባላሉ። አስሪ ነኝ እኔ ራሱ ማለት ነው። ከመጀመሪያ ጀምሮ የነበሩትን ቁርአንና ሐዲስ ላይ የመጣውን ነገር ትርጉሙን ሳናዛባ ከፍጡራን ጋር ሳናመሳሰል እንቀበላለን። አላህ እጅ አለው የሚለውን ነገር አዎ እጅ አለው ብለን እናምናለን። ከጊዜ በኋላ ግን የግሪክ ፍልስፍና ወይ ደግሞ ምንድነው ኢልሙል ከላም የሚባል ፍልስፍና መጣና ከግሪክ ጋር እንትን ብለው አላህ እንዴት እጅ ይኖረዋል? ስለዚህ እጅ ማለት ትርጉም አለው፣ ሌላ ትርጉም አለው። እጅ ማለት ኃይል ነው እንጂ ቃል በቃል እጅ የለውም የሚል ትምህርት መጣ ማለት ነው። እኛ እጅ የሚለውን ነገር ኃይል በሚል ላይ ተተርጉሞ ከሰሃባዎቹ የመጣበት ማስረጃ አምጡ እዛ ላይ ማለት ነው። በእጆቼ ለሚለው ለፈጠርኩት የሚለውን ማለት ነውና እንደዛ ብለን እናምናለን። ግን ከፍጡራን ጋር አናነጻጸረውም። ለምሳሌ ያያል፣ ይሰማል። ማየትና መስማቱን ከፍጡራን ጋር ምንድነው ከፍጡራን ጋር እንደማይነጻጸር ከፍጡራን ጋር እንደማይል ሁሉ ልክ እንደዛ ነው። ልክ ኦርቶዶክስም እንደዛ ነው የምታምነው። አብዛኛውን ቸርች ፋዘርስ የሚቀበሉት እጅ እግር ምናምን የሚባሉ ነገሮች ወይም ደግሞ 318ቱ ሊቃውንት ወይም ደግሞ የቤተክርስቲያን ኒቂያ ጉባኤ ላይ ሲያጸድቁ ምንድን ያሉት አምላክ እጅም እግርም አይንም ጆሮም አለው፣ ግን ከፍጡራን ጋር አይነጻጸርም፣ እንደና ደግሞ ከፍጡራን ጋር ደግሞ አይመሳሰልም ብሎ ነው ያስቀመጡት። ተመሳሳይ ነው ትምህርቱ በዚህ ነገር ላይ ማለት ነው። ከሃይማኖት አበው ላይ ማውጣት የሚችል ሰው አለ? ከሃይማኖት አበው ኡስታዝ እዚህ ላይ እጅ እግር ካለው ውጪ እዚሁ ላይ ማለት ነው አሁን አላህ እጅ አለው እግር አለው ይባላል ማለት በእኛም ልክ ነው ነገር እንደዚህ ያው እንደዚህ እግር አለው እጅ አለው ብለን አናጠቅምና እነዚህ አሁን አናጸድቅም። ቆይ ምን አንልም ነው ያልኩህ? በኦርቶዶክስ አናጸድቅም ሳይሆን ይነገርለታል። አምላክ እጅ አለው እግር አለው ይባልለታል። ትርጓሜው ሌላ ነገር ከፍጡራን ጋር አይመሳሰልም እንጂ እጅ አለው እግር አለው እጅና እግር የለውም ብለው አያምኑም ማለት በኦርቶዶክስ እኮ የኛ ትርጓሜ መልስ የሚሰጠው በሌላ ነገር ነው። አሁን እጅ አለው እንደዛ አይደለም። እንደዛ የሚሉት ጥቂት ሊቃውንት አሉ ነው የሚባለው እንጂ እኔ ፖስቻለሁ። ከፈለክ ቪዲዮ ላሳይ እችላለሁ። አባስ ማጆሪቲ በኦርቶዶክስ የሚተዋወቁበትና በዓለም አቀፍ ደረጃ 318ቱ ሊቃውንት የኒቂያ ጉባኤ አርዮስን አውግዘው ከተለዩ በኋላ ለአምላክ አይን፣ እጅ፣ እግር፣ ጆሮ አለው ከፍጡራን ጋር ግን አይመሳሰልም፣ አይነጻጸርም ነው ብለው ያስቀመጡት። አይመረመርም ነው ብለው ያስቀመጡት። ትርጉም አልሰጡትም፣ አላራቆቱትም። እጅ ማለት ይሄ ነው፣ እግር ማለት ይሄ ነው ብሎ አልተረጉሙትም። አሁን ኤግዛምፕል አምላክ እግር አለው ተብሎ ተጠቅሷል አይደል? ኢሳይያስ 61 ላይ ሰማይ ዙፋኔ ነው ምድር የእግሬ መረገጫ ነው ይላል አይደል? አዎ። ግን እኔ ቆይ ኡስታዝ ጥያቄ ላይ አልገባሁም ገና እኮ አልገባህም? አዎ። ግን እግር ማለት ትርጉሙን ምን ብለው ነው የተረጎሙት? እስቲ ተርጓሚዎቹ ምን ብለው ተረጎሙት? እስቲ ከምታውቀው ንገረኝ። እግር ብለው እግር ማለት የእግዚአብሔር እግር ማለት ትርጉሙ ይሄ ነው ብሎ የተረጎሙበት አለ? አንድምታ ማየት ይኖርብኛል። አንድ ሸርክ ነው ያለው እኮ የለም እንደዛ። ለወደፊቱ ነው አሁን እንዳልኩ የኛ እንትናችን አላማችን ማፋጠጥ አይደለም አላማችን። ስለዚህ ምንድነው የምታደርገው? ለወደፊቱ ስትመጣ እግር የሚለውን ቃል ይሄን ትርጉም ብለው የሰጡት ነገር የለም፣ አታገኝም። ራሱ ፈጣሪ እግር ቃል በቃል የለውም ይለዋል። ምሳሌ አነጋገር ነው ይለዋል እኮ። ምሳሌው ምንድነው? እግር ሲባል ምንድነው የተፈለገበት የመጣበት? ምንም እንትን የለውም። ጫማም እንዳለው ይናገራል። እናንተ እንደውም ትንሽ የሚለየው ነገር እሱ ነው ራሱ። እስኪ አውጣለት ጫማ እንዳለው እስኬል ምዕራፍ 43 ቁጥር 2 ላይ ጫማ አለው የእናንተ እና አሁን ጫማው ምንድነው ትርጉሙ? እስካሁን ድረስ የተቀመጠው ነገር የለም። እግር ብቻ አይደለም ያለው ጫማው ሁላ አለው። እንትን ላይ አውጣለት እስኬል ምዕራፍ 43። እሺ ብዙ ነገሮች አሉ አንድ ላይ በዛው ማለት ወይስ አንዴ ቆይ ሚኒሊክ አንድ ጊዜ እሺ እኮ ትጠይቃለህ እኮ አንተ አትጠይቅ አይደለም፣ ግን አንዳንድ ነገሮችን እያሳየህ እንትን ትላለሽ። እሺ ስኬል ላይ አንዴ ላውጣው።
ኢሳያስ ዳዊት። እሺ ያው ምን እንዳል 44 አዎ እንዲህም አለኝ፣ የሰው ልጅ ሆይ በእስራኤል ልጆች መካከል ለዘላለም የምቀመጥበት የዙፋኔ ስፍራና የእግሬ መርገጫ ጫማ ይላል። ጫማ መርገጫ የሆነ አለ ይህ ነው አለው። ያው ጫማ እንዳለው ይናገራል። እንደው ይሄ ነው ለኛ እንትን የሚለው ምናልባት ጫማ ትርጉም ካለው አላውቅም። እስካሁን ድረስ ትርጉሙን ነግረውን አያውቁም። እኔ ሁሉ ጊዜ ነው የምጠይቀው እግሩና ጫማው ምን እንደሆነ እስካሁን ድረስ የተነገረ ነገር የለም። እስካሁን ድረስ ማለት ምሳሌያዊ ነው እግር የሚባለው ነገር ይሉናል፣ ግን እግሩ ምን እንደሆነ ምንም ይላል። ብዙ ነገሮች አሉ ራሱ ሌሎችም ብብትም እንዳለው ይናገራል፣ ቅንድብም እንዳለው ይናገራል፣ ምላስም እንዳለው ይናገራል። ሌሎችም እንትኖች አሉ። መታጠቢያ ገንዳ እንዳለው ላይ ይናገራል። እሱን ሌላ ሰፋ ያለ ነገር ነው። መታጠቢያ ገንዳ እንዳለው እንደሚታጠብ ይናገራል። እሺ ቀጥል ወደ ጥያቄ። እኔ አሁን ለምሳሌ አላህ እናንተ የምትረዳው ኡስታዝ ዙሄድ ላውቅ የፈለኩት ጥርት ያለ ነገር እጅ አለው እግር አለው ሲባል የሰው የማይመስል ግን ከሰው ጋር የማይመሳሰል ነው አይደለ? እንደዛ ነው የምትቀበለው? መለኮታዊ ነው፣ ሰዋዊ አይደለም። አምላካዊ ነው፣ ፍጥረታዊ አይደለም ብለን ነው የምናምነው ስናምን ማለት ነው። እያንዳንዱ አሁን ለምሳሌ እያንዳንዱ ነገሮች ናቸው አላህ ሊባሉ የሚችሉት ወይስ ደግሞ አንድ ላይ ሆኖ ነው አላህ የሚባለው? አትርቤት ናቸው። ለምሳሌ ክፍልም አይደለም። አሁን ለምሳሌ የኔ አንተ ቦዲ አለን አይደለ? ቦዲ የኔና ያንተ አካላችን ቦዲ ነው። የቦዲ ፓርት ደግሞ የሚባለው ደግሞ እግር፣ እጅ ምናምን ነገር የምንለው ነገር ቦዲ ነው። አምላክ አላህ ቦዲ አለው ብለን አናምንም። ጂስም ብለን አናምንም እኛ። ጂስም ወይም ደግሞ ሊኩዊድ፣ ሶሊድ፣ ጋዝ እና ፕላዝማ ብለን አናምንም። እሱ ክፍል ይባላል፣ ፓርት ይባላል ለሰው ሲሆን። ስለዚህ አላህ ከሰው ጋር አይመሳሰልም። የማይመሳሰል የራሱ የሆነ እጅ አለው ብለን ስንል ከሰው ጋር እናነጻጽረው። የሰው ከሆነ ክፍል ነው የሚሆነው፣ አካል ነው። ስለ አካል ነው አይ ችግሩ ያልተከፋፈለ ነው ወይስ የተከፋፈለ ነገር ነው? ሲጀመር እሱ ሙፍረድ ነው። በራሱ ሙረከብ የሚባል ባህሪ የለውም። መከፋፈልም ክፍል የሚባል ነገር የለውም። ፓርት የሚል ነገር ላላ አሰጥም። ኢንዲቪዚብል ነው፣ እሱ የማይከፈል ነው።